ሰላም ውድ ተማሪዎች እንዴት ናችሁ? ኢቲኤል ቲዩቶሪያሎች ነን። በባለፈው ኢቲኤል ቲዩቶሪያል ላይ ኢንዲጂነስ የሆኑ ሪሊጅኖችን ለማውራት እየሞከርን ነበር። ያልጨረስናቸው ወደ 6 የሚጠጉ ሪሊጅኖች ማለትም እነዚህ ሪሊጅኖች በየከተማው ወይም ደግሞ በየሪጅኑ በየክልሉ ይለያያሉ ብዬ ነገራችሁ ነበር። ስለዚህ ያልጨረስነውን ከከፊቾ ጀምረን እንመለከታለን ማለት ነው። ስለዚህ ሁሉ ጊዜ እንደምላችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ፕሊስ ላይክ አድርጉ ብዙ ሰው ጋር እንዲደርስ። ወርሶ ደግሞ የተለያየ ጥያቄ ካላችሁ ኮሜንት ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሳ። ከተጠቀማችሁበት ሰብስክራይብ አድርጉ፣ ካልተጠቀማችሁበት ተውት። ኦኬ ስለዚህ ከፊቾን እንመልከት። ከፊቾ which is supreme bingua ማን ተብሎ ይጠራል? የሮ ተብሎ ይጠራል። supreme bingu ምንድነው ብለናል? በጣም ዲስቲንክት የሚያደርገው ኢንዲጂነስ ሪሊጅንን ከሌላው ነገር የሚለየው አንደኛው ምን ነው ብለናል? which is supreme bingu። ስለዚህ የከፊቾ supreme binጋቸው ማን ነው? የሮ ተብሎ ይጠራል። እና ደግሞ መንፈሱ ደግሞ ኦር ስፕሪቱ ምን ተብሎ ይጠራል? ኢኮ ተብሎ ይጠራል ማለት ነው። ኢኮ ተብሎ ይጠራል መንፈሱ። ባለፈው ለማውራት ሞከረን ነበር። አያና የዋቄፋና ወይም ደግሞ የዋቃ መንፈሱ እንደሆነው በኦሮሞ ፒፕል ላይ፣ ይሄኛውም ደግሞ በከፊቾ ላይ የየሮ የሱፕሪም ቢንጉ ስፕሪቱ ወይም መንፈሱ ደግሞ ኢኮ ተብሎ ይጠራል ማለት ነው። the person who host ኢኮ ዛጋ እንዳልነው ማለት ነው። ቃሉ መንፈሱ የሚያድርበት ቃሉ ወይም አያና የሚያድርበት ቃሉ እንደተባለው በኦሮሞ ላይ እዚህ ጋር ደግሞ ኢኮ የሚባለው መንፈስ የሚያድርበት ደግሞ ማን ተብሎ ይጠራል? አላሙ ተብሎ ይጠራል። ወይም ደግሞ ኢኪናዮ ተብሎ ይጠራል። ወይም ደግሞ አላሙ ተብሎ ይጠራል ማለት ነው። ስለዚህ a person who hosts ኢኮ is known as አላሙ or ኢኪናዮ ተብሎ ይጠራል ማለት ነው። the father of all spirit ፋዘራቸው ወይም ደግሞ የሁሉም ስፒሪቶች ፋዘራቸው ወይም ደግሞ ትልቁ በመባል የሚታወቀው ከመንፈሶቹ ወይም ከስፒሪቶቹ የትኛው ነው ከተባለ ዶቺ ተብሎ ይጠራል። በተለይ በከፊቾ ትልቁ the father of all spirit ማን ነው ከተባላችሁ ዶቺ ወይም ደግሞ ዴህ ታቲኖ ተብሎ ይጠራል። ወይም ደግሞ ዶቺ ባጭሩ ዶቺ ብላችሁ መመለስ ትችላላችሁ ማለት ነው። እና the harvest የሚባለው ስፒሪት በጣም ማለትም ከሁሉም በእድሜ ሆነ ላይክ ሃርቨስት ማለት ትልቅ እንደማለት ነው። the harvest የሚባለው ስፒሪት ማን ነው ከተባላችሁ ኮሎ ተብሎ ይጠራል ማለት ነው። ይሄ ኮሎ ለሱ የሚደረገው ደግሞ ሳክሪፋይሱ ምንድነው? ሳክሪፋይሱ the sacrifice that the people give ከተባላችሁ ፒፕሉ ጊቭ የሚያደርገው ሳክሪፋይ ወይም ደግሞ የሚከፍለው ነገር ለዛኛው ለሃርቨስት ለሆነው ስፒሪት ለኮሎ ምንድነው ከተባላችሁ ዲጆ ተብሎ ይጠራል ማለት ነው። ሳክሪፋይስ ቱ it is what ዲጆ ተብሎ ይጠራል። ሳክሪፋይሱ ዲጆ ተብሎ ይጠራል ማለት ነው። ስለዚህ እዚህ ጋር ያወራነው ሱፕሪም ቢንጉ የሮ እንደሆነ ስፒሪቱ ደግሞ ኢኮ እንደሆነ፣ ይሄ ኢኮ ደግሞ የሚያድርበት ወይም ደግሞ ፐርሰኑ የኢኮ ሆስት የሆነው ፐርሰን ማን ነው? አላሞ ኦር ኢኪናዮ ተብሎ ይጠራል። the father of all spirit ዶቺ ተብሎ ይጠራል። the harvest የሚባለው ስፒሪት ደግሞ ኮሎ ተብሎ ይጠራል። ሳክሪፋይሱ ደግሞ ዲጆ ተብሎ እንደሚጠራ አየን። ሌላኛው በከፊቾ ቋንቋ እርዝ የሚባለው ምንድነው? ኦርሶ ደግሞ ኤሪያ ኦፍ ስፒሪት እና እርዝ ምንድነው የሚለያቸው? እርዝ አለ አሁን የምንኖርበት እና ደግሞ ስፒሪቱ ብቻ ደግሞ ያሉበትን ኤሪያዎች ደግሞ ከፍለው እነሱ ይጠሯቸዋል ማለት ነው። ማለትም መንፈሱ ያሉበት ቦታዎች እና ደግሞ እርዝን እንደተለያየ ነገሮች ነው የሚያዩዋቸው ማለት ነው። ስለዚህ እነሱ ነገሮች ምን እንደሆኑ እዚህ ጋር እናያለን ማለት ነው። ስለዚህ እርዝ ምን ተብሎ ይጠራል? እርዝ ማለት ነው which is ሾዊ ኪሎ ተብሎ ይጠራል። እርዝ የሚባለው ሾዊ ኪሎ በት ኤሪያ ኦፍ ስፒሪት ደግሞ ዱቢ ባሮ ተብሎ ይጠራል። ዱቢ ባሮ ተብሎ ይጠራል። ኤሪያ ኦፍ ስፒሪቱ ዱቢ ባሮ፣ እርዝ ግን ሾዊ ኪሎ ተብሎ ይጠራል ማለት ነው። ስለዚህ ይሄንን እዚህ ጋር መያዝ መቻል አለባችሁ ማለት ነው። ኦኬ ደን የከፊቾ እንደዚህ ከጨረስን ወደ ቦሮ ሺናሺያ እንሂድ። እዚህ ጋር እንደምታዩት የቦሮ ሺናሺያ ነው እንግዲህ የቦሮ ሺናሺያ። ኦኬ ስለዚህ ቦሮ ሺናሺያ believe in the supernatural power
ሱፐርናቹራል ፓወር ወይም ደግሞ ባጭሩ ሱፕሪም ቢንጋቸው የቦሮ ሺናሺያ ማን ነው ከተባላችሁ ኢካ ነው ማለት ነው። ኢካ ኢዝ ዘ ሱፕሪም ቢንግ ኦፍ ቦሮ ሺናሺያ። የቦሮ ሺናሺያ ሱፕሪም ቢንጋቸው ኢካ ነው። which creates everything and precised over the universe ዩኒቨርሱን ፕሪሳይዝ ያደረገው ወይም ደግሞ ፎርም ያደረገው ክሬት ያደረገው ያለውን አቀማመጥ እንዲኖረው ያደረገው ማን ነው ብለው ያስባሉ? which is ይሄ ኢካ የሚባለው ሱፐርናቹራል ፓወር ብለው የሚጠሩት ባጭሩ ሱፕሪም ቢንጋቸው ኢካ ነው ማለት ነው። ይሄ ቦሮ ሺናሺያ ላይ ያለው ማለት ነው። እና the indigenous religion elements prescribe praying። አሁን እዚህ ጋር የቦሮ ሺናሺያ ትንሽ ለየት የሚለው ይሄ እምነቱ ኢንዲጂነስ ሪሊጅኑ ምንን ይፈቅዳል? ጸሎትን ይፈቅዳል። ግን ደግሞ ጸሎቱን ለምንድን ነው የሚጠቀሙት የሚለውን ነገር እንመልከት። for the prevent ለማድረግ ነው። ምንን? ድራውቶችን፣ ድርቆችን፣ ፍለዲንጎችን ወይም ደግሞ ይሄ ላይክ አላል ጎርፍ ምናምን በሚመጣበት ጊዜ ኢሮዥን፣ የመሬት መሸርሸሮችን፣ ዲዚዞችን፣ ስታርቬሽኖችን within the community and their surrounding environment ማለት ነው። ስለዚህ ፕሬ የሚያደርጉት ወይም ደግሞ የሚጸልዩት እነዚህን ሁላ ፕሪቬንት ለማድረግ ድርቆችን፣ ረሃቦችን፣ የመሬት መሸርሸሮችን፣ በሽታዎችን ወይም ደግሞ ድርቆች የተለያዩ በቃ እንደዚህ በሽታዎችን እንዳይመጡባቸው እነሱን ቀድመው ለመከላከል ይጸልያሉ ማለት ነው። ስለዚህ የተለያዩ የሚጸልዩ ፋዘሮች ወይም ደግሞ አባቶች ይኖሯቸዋል ማለት ነው። ስለዚህ ግን አጸላዮቻቸው የሚጸልዩባቸው ነገሮች በሶስት እዚህ ጋር ያስቀምጠዋል። among the various prayer rituals እነዚህ ሪቹዋሎች የተመደቡ ሪቹዋሎች አሉ። ላይክ እዛ ጋር ኦሮሞ ላይ ቃሉ እንዳልነው እንደሱ ሁሉ የተመደቡ የሚጸልዩ ፕሬየሮች አሉና ከነዚህ መካከል ከነዚህ prayer rituals the first ተብሎ የሚጠራው ጉሪ ሹካ ነው። ጉሪ ሹካ which is for the prevention ይሄም መጸለይ ነው። ዞሮ ግን ይሄ ለምንድን ነው የሚጸልየው ከተባለ for the prevention of their locality ሎካላቸውን ወይም ደግሞ እዛ ያለውን ህዝብ ለመጠበቅ በሚኖሩበት ከተማ ላይ አሁን ለምሳሌ ቦሮ ሺናሺያ አይደለች ቦሮ ላይ which is የተለያዩ ድርቆች ስታርቬሽኖች እንዳይነሳ እሷን ነገር ወይም ደግሞ እሷን ከተማ እንዲጠብቅላቸው እሷን ክልል እንዲጠብቅላቸው ፕሬ ያደርጋል ማለት ነው። ግን ፕሬ የሚያደርገው እንዴት ነው? through what slaughtering animals ማለትም አኒማሎችን በማረድ መስዋዕት በሚለው ማለት ነው። ስለዚህ አኒማሎችን በማረድ ወይም ደግሞ አኒማሎችን በመሰዋት ግን የት ወጋ ሆኖ ነው የሚሰዋው እና ደግሞ ምን ያደረገ ነው የሚሰዋው ከተባላችሁ by calling the name of God being at the tip of the mountain ላይ በመሆን የጋዳቸውን ወይም ደግሞ እዚህ ጋር ኢካ ያልነው ማለት ነው ኢካን በመጥራት የኢካን የተለያዩ ኔሞች ሊኖሩት ይችላሉ። ስለዚህ እነሱን በመጥራት which is at the tip of mountain ወይም ደግሞ ተራራው አናት ላይ ሆኖ ያንን praying ወይም ያንን ጸሎት ያደርሳሉ ማለት ነው። then the second ሁለተኛው ደግሞ ሪቹዋል ተብሎ የሚጠራው which is ሾዲ ዲና እዚህ ጋር ስፔሷን ያው ላይ እንዳልኳችሁ ነው። ሾዲ ዲና ይሄ ሾዲ ዲና ደግሞ the second one ነው የሁለተኛው ነው እና ደግሞ ይሄን ፕሬ የሚያደርገው ወይም ደግሞ የሚሰዋው slaughtering የሚያደርገው when unexpected disease happen unexpected የሆኑ ወይም ደግሞ ያልተገመቱ ዲዚዞች ላይክ አሁን እኛ ኮሮና ኤክስፔክትድ የሆነ ወይም ካልኩሌትድ የሆነ ዲዚዝ አይደለም፣ አስበን የመጣብን ዲዚዝ አይደለም ኮሮና ማለት ነው። እንግዲህ የኮሮና ጊዜ ማያስታውስ የለም ብዬ ነው። ስለዚህ አሁን እንደሱ አይነት ዲዚዞች አንኤክስፔክትድ የሆኑ ዲዚዞች በሚመጡበት ጊዜ ወይም በሽታዎች በሚመጡበት ጊዜ እንደዚህ አይነት ፕሬይንጎች እንደዚህ አይነት ጸሎቶች ይጸልያሉ ማለት ነው። ሾዲ ዲና የሚባል ጸሎትን ይጸልያሉ። ኦልሶ ደግሞ መስዋዕትንም ያቀርባሉ ማለት ነው። ሶስተኛው ደግሞ the third is what ማሮ ሹካ የሚባለው ነው እና ማርዋ ሹካ ይሄም ስሎተር ማድረግ ነው ወይም ደግሞ ያርዱላቸዋል የተለያዩ መስዋዕቶችን የአኒማሎችን ያርዳሉ። ግን ደግሞ በሚያርዱበት ጊዜ ምን አይነት ነገር እየተጠቀሙ ነው የሚለውን ስናይ which is መጀመሪያ ምክንያታቸውን የሚያርዱት ቅድም እንዳልነው ነው። ኔሙን እየጠሩ የማንን የኢካን ኔም እየጠሩ ኦልሶ ደግሞ ማለትም ዩኒቨርስን ፎርም ያደረገው ብሎ የሚያስቡት ሱፕሪም ቢንጉን ኢካን እየጠሩ ኦልሶ ደግሞ at the top of the mountain ሆነው እና ደግሞ at the top of mountain ሆነው ደግሞ ለማን ነው ይሄንን ነገር የሚያርዱት ወይም ፕሬ የሚያደርጉት ከተባለ for children to grow without disease
ዊዛውት ዲዚዝ ወይም ደግሞ ያለ በሽታ ችልድረኑ አንድ የተወለደ ልጅ ካለ የተወለደው ልጅ ያለ በሽታ እንዲያድግላቸው። ኦልሶ ደግሞ ቱ ፕሪቨንት ችልድረን ፍሮም ኤቪል ስፒሪት አታክ ኤቪል ከሆነ ወይም ደግሞ ሰይጣናዊ ከሆኑ መንፈሶች አታኮች እንዳያገኘው ችልድረኑን ለሱ ጸሎት ያደርጋሉ ወይም ደግሞ መስዋዕትን ያቀርቡለታል ማለት ነው። ሌላኛው ደግሞ ፎር ሪሃቢሊቴሽን ኦፍ ዋት ዌልዝ መጀመሪያ ሀብት ኑሯቸው ከዛ በኋላ ደግሞ ሀብታቸው በተለያየ ምክንያት ከወደመ ወይም ከጠፋ እሱን ሊመጣ ከእንደገና ይህም ጸሎት ሊሆነው ይችላል ማለት። ሶስተኛው ኦልሶ ደግሞ ቱ ፕሮሞት ሃርሞኒየስ ዌይ ኦፍ ላይፍ ሃርሞኒየስ የተባለ ወይም ደግሞ ምቹ የሆነ ሁኔታ እንዲኖራቸው ለምሳሌ ባልና ሚስት ከሆኑ ባልና ሚስቱ ሳይጣሉ እንዲኖሩ፣ ችልድረን ከሌላቸው ችልድረን እንዲያገኙ ምቹ የሆነ ብቻ የህይወት አኗኗር ስታይል እንዲኖራቸው ፕሮሞት እንዲያደርግ ይሄ ማርዋ ሹካን ይጸልያሉ ማለት ነው። ሌላኛው ደግሞ ፕሮዳክቲቭ የሆነ ኢን ዘ ፋሚሊውን ፕሮዳክቲቪቲውን መጨመር ወይም ደግሞ ይሄንን ያው እንግዲህ ብዙውን ጊዜ በባልና ሚስት መካከል ነው ማለትም ልጅ መውለድ ላይ ይችላሉ መሀል ሊሆኑ ይችላሉ። ግን ደግሞ ያንን ነገር አስቀርቶ ፕሮዳክቲቭ እንዲሆኑ ወይም ደግሞ ልጆችን እንዲወልዱ ያደርጋቸዋል ማለት ነው። ይሄ ማርዋ ሹካ የሚባለው ሰርድ ሶስተኛው ያጸላል አይነት ማለት ነው። ስለዚህ ይሄ በሪቹዋል የሚደረግ ነው። የመጀመሪያው ጉሪ ሹካ ብለናል። ሁለተኛው ደግሞ ሾዲ ዲና፣ የመጨረሻው ደግሞ ሶስተኛው ማርዋ ሹካ ማለት ነው። እነዚህ ሶስቱ ሪቹዋሎች ናቸው ማለት ነው። ሶስቱ ሪቹዋሎች ናቸው። ፕሬየር የሚጸልዩ ሪቹዋሎች የተመደቡ ሰዎች ናቸው ብዬ ቅድም ነው የነገርኳችሁ ማለት። ስለዚህ የመጀመሪያው የሚጸልየው ለሎካሊቲው ነው እዚህ ጋር እንደምታዩት ማለት ለሎካሊቲው እሱም በመስዋዕት በማድረግ ነው። ሁለተኛው ደግሞ አንኤክስፔክትድ የሆነ ዲዚዝ በሚመጣበት ጊዜ፣ ሶስተኛው ደግሞ በጣም በተለያዩ ነገሮች ለምሳሌ ችልድረኑን ከኢቪል ከሆኑ ስፒሪቶች አታክ ለመጠበቅ፣ ያለ በሽታ እንዲያድግ፣ ሀብት የነበራቸው ሰዎች ሀብታቸው ከወደመ በኋላ ከእንደገና ሀብታቸው እንዲመለስላቸው፣ ሃርሞኒየስ ዌይ ኦፍ ላይፍ እንዲኖራቸው፣ ፕሮዳክቲቭ እንዲሆኑ ማን ከነበሩ ብዙ ልጆች መውለድ እንዲችሉ ይህንን የሶስተኛው ጸሎት ላይ ያደርጋሉ ማለት ነው። ያደርግላቸዋል ሪቹዋሉ የተመደበው ሰውዬ ማለት ነው። እና the rituals are led by recognized elders እነዚህ ሪቹዋሎች ወይም ደግሞ እነዚህ የሚጸልዩት ሰዎች መንፈሳውያን ተብለው የተሰየሙት ሰዎች ዞሮ ዞሮ በማን ነው ሪኮግናይዝድ የሚደረጉት ወይም ደግሞ የሚመሩት በማን ነው? which is በኢልደሮች ወይም በእነሱ ታላላቆች ነው። who pray and bless are trusted to reach God among the three clans ማለትም እነዚህ ኢልደሮች ወይም ታላላቆች ይታመናሉ ጸሎታቸው እንደሚደርስ ወደ ጋዳቸው ወይም ደግሞ ወደ ኢካ ሱፕሪም ቢንጋቸው። ኦልሶ ደግሞ በሚመርቁበት ጊዜ በእነሱ ቦታ የሚተካውን ሰው በሚመርቁበትም ጊዜ ምርቃቱ እንደሚደርስ በተለያዩ ክሌኖች ላይ ይታመናል። ግን እነዚህ ሞስት በደንብ የሚያምኗቸው ሶስት ክሌኖች አሉ። እነዚህ ሶስት ክሌኖችም ምናቸው? ኢኖሮ ኦልሶ ደግሞ ኢንዲዮ ኦልሶ ደግሞ ዶዋ የሚባሉ እነዚህ ሶስቱ ክሌኖች በደንብ ያምኑታል ማለት ነው። ይሄንን እነዚህ ኢልደሮች ፕሬ ካረጉ ኦልሶ ብለስ ካረጉ የሚታመኑ ሰዎች ናቸው፣ በጋድ የተሾሙ ሰዎች ናቸው ብለው ያምናሉ ማለት ነው። ስለዚህ ቦሮሺናሺያ ላይ ይሄንን የመሰለ ነገር አይተናል። ኢካ ሱፕሪም ቢንጉ እንደሆነ ኦልሶ ደግሞ የተለያዩ ፕሬይንጎችን ፕሪስክራይብ እንደሚያደርጉ ወይም ደግሞ እንደሚጠቀሙ ይሄም ደግሞ የሚጠቀሙት ፕሪቨንት ለማድረግ የተለያዩ ድራውቶችን፣ ፍለዲንጎችን፣ ኢሮዥኖችን፣ ዲዚዞችን፣ ስታርቬሽኖችን ለመቆጣጠር እንደሆነ ሶስት ሪቹዋሎች እንዳሉ እነሱን ለማንሳት ሞክረናል። ኦልሶ ደግሞ መጨረሻ ላይ ኢልደሮች ሲመርቁ እንደሚደርስ ኦልሶ ደግሞ በእነሱ ቦታ የሚተካውን ለነሱ ቦታ የሚተካውን በጸሎት አውቀው ከእንደገና ደግሞ ኦልሶ እንደሚመርቁት እነዚህ ሶስት ክሌኖች እንደሚያምኑ እዚህ ላይ ለማየት ሞክረናል። ጠቅለል ባለ መልኩ ይሄ ነው ማለት ነው። ኦኬ then ወደ ኒየር ደግሞ እንሂድ። ኒየር ላይ ስንገባ believe in cause nihal ወይም ደግሞ cause ማለት ባጭሩ ምንድነው እነሱ ብለው የሚያስቡት cause ማለት like soul ወይም ደግሞ እንደ ነፍስ ብለው ነው እንግዲህ cause የሚተረጉሙት ማለት። ስለዚህ cause nihal ወይ or God in the heaven በገነት ውስጥ ያለው God ብለው ነው እነዚህ የሚያምኑት ማለት ኒየሮች ማለት ነው። እና believe in the coming of God ያምናሉ God እንደሚመጣ፣ ግን የሚመጣበትን way እነሱ የሚያምኑበት way የተለያየ ነው። ማለትም believe in the coming of God through rain በሬን መልክ ወይም ደግሞ በዝናብ መልክ፣ በላይትኒንግ ይሄ ላይትኒንግ ሲባል like thunder እዚህ ጋር ይጽፋው ራሱ lightning and thunder ማለትም በመብረቃዊ ነጎድጓድ
እንደሚመጣ ላይክ ሬንቦ በሬንቦዎች ኦልሶ መገለጫውን የተለያዩ ነገሮችን እንደሚገልጽ እነሱ ያምናሉ ማለት ብሊፍ ያደርጋሉ ማለት። ስለዚህ በሬን መልክ እንደሚመጣ በላይትኒንግ ኦልሶ በተንደር ኦልሶ በሬንቦ is a necklace of God ናቸው ብለው ያምናሉ ማለት ነው። ሌላኛው sun, moon and other elites are also manifestation or a signs of God። እነዚህ sun, moon also ደግሞ ስታሮች or other elites ብሎ የገለጻቸው እነሱ ነው። ስታሮችን የተለያዩ ነገሮች ብቻ በሰማይ ላይ ያሉት ነገሮች የጋድ ሳይኖች ናቸው፣ የአምላካችን ሳይኖች ናቸው። ወይም ደግሞ ኮዝ ኒሃል የሚባለው ጋድ ኢን ዘ ሄቨን ያለው የሱ ሳይኖች ናቸው ማለትም የሱ ሳይኖች ናቸው ወይም ለሱ የተለያዩ ምልክቶችን ይሰጡታል ማለት ነው። ላይክ ቅድም በሬን ይመጣል፣ በላይትኒንግ በተንደር ይመጣል፣ በሬንቦ ይመጣል እንዳሉት ሁሉ እዚህ ጋርም ደግሞ የሰን ሙን እና አዘር ኢላይቶች የሱ ሳይኖች ናቸው፣ የሱ ምልክቶች ናቸው ብለው ነው የሚያስቡት ማለት እነዚህ ኒየሮች ማለት ነው። ስለዚህ ይሄንን በሶስተኛነት ሊያነሱ ይችላል ማለት ነው። ሌላኛው ደግሞ believe that when a person dies እዚህ ጋር በደንብ አተኩሩ። አንድ ፐርሰን በሚሞትበት ጊዜ ወይም አንድ ሰው ከሎካላቸው በሚሞትበት ጊዜ ፍሊሽ ወይም ደግሞ ይሄ ስጋ ማለት ነው፣ ነፍስ የተለየችው ስጋ በቃ አሁን አንድ ሰው ሲሞት ነፍሱ እኛ የምናውቀው የሆነ በቃ ነፍሱ ወደ ሌላ ቦታ ከዛ ደግሞ ስጋ ወደ ሌላ ቦታ እንደሚገባ እነሱም ደግሞ ይሄንን ያቺ ስጋዋ የሞተችውን ልትበሰብስ የምትችለውን ስጋዋን ፍሊሽ ብለው ይጠሯታል። እና ፍሊሽ is committed to the earth ወደ earth ይገባል። while breathe or life ይሄ ላይፋችን ግን goes back to cause ማለትም ወደ ማን ወደ ጋድ ይሄዳል። ወደ ጋድ cause እዚህ ያለው ጋድና አይደለ or soul እንደ ነፍስ ዋነኛ ስለሆነ ጋዳቸውን ኮዝ ብሎ ጠርተውታል ማለት ነው። ስለዚህ ጋድ ኢን ዘ ሄቨን ጋር ባክ ያደርጋል። ከዛ that signifies human personality remains alive as a shadow ይሄም ደግሞ የሚያሳየው ምንድነው የሂውማን ላይፏ ወይም ደግሞ ሶላቸው ኦር ነፍሳቸው ምንድነው እንደ ሻዶ ትቆያለች፣ እንደ ጥላ ትቆያለች። ኦልሶ ደግሞ እንደ ጥላ ብቻ አይደለም የምቆየው ኦር ይልና reflection and departs together with the ox sacrifice to place of a ghost ወደ መናፍስቱ ከእንደገና ደግሞ ከማን ጋር ከተሰዋው ኦክስ ጋር ትሄዳለች፣ ወደ መናፍስቱ ማለት ነው። ወደ መናፍስቱ ዲፓርትስ ሆና አብራ ወደ መናፍስቱ ቦታ ትሄዳለች ብለው ያስባሉ ማለት ነው። ትሄዳለች ብለው ያስባሉ ከተሰዋው ኦክስ ጋር ወይም ከተሰዋው በሬ ጋር ለሷ ለነፍሷ ስትሞት የተሰዋላት ማለትም አንድ ሰው ሲሞት በእነሱ በኒውሮች ይሰዋል መስዋዕትና ሲሰዋ የተሰዋለት ኦክስ ጋር አብሮ ማለትም የተሰዋለት ኦክስም ነፍስ አለው ብሎ ስለሚያስቡ ማለትና ነፍሱ አብሮ ከሰውየው ጋር ነፍስ ጋር አብሮ ይሄዳል። ከዛም ወደ ኮዝ ወይም ደግሞ ጋድ ኢን ዘ ሄቨን ጋር ሂዶ አስ ኤ ሻዶ ይኖራል፣ እንደ ሻዶ እንደ ጥላ ሆኖ ይኖራል ብለው የሚያስቡት ማለት ነው። ስለዚህ ይሄንን ነገር ኒየሮች ኮዝ ኒሃል በሚለው በጋድ ኢን ዘ ሄቨን ኦልሶ ደግሞ ጋድ አስ ሬን በሬን መልክ በላይትኒንግ መልክ በተንደር በሬንቦ መልክ ይመጣል ብለው ያስባሉ። እነዚህ ሰን ሙን ፀሐይ ጨረቃ አዘር ኢላይቶች ብቻ እነዚህ አዘር ኢላይቶች ወይም ከዋክብቶች ሊሆን ይችላሉ የጋድ ሳይኖች ናቸው ብለው ያስባሉ። አንድ ሰው ከሞተ በኋላ ስጋው መሬት ውስጥ ተቀብሮ ይቀራል፣ ግን ደግሞ ላይፉ ወደ ኮዝ ወይም ደግሞ ወደ አምላካቸው ጋድ ኢን ዘ ሄቨን ይሄዳል ማለት ነው። ግን የሚሄደው ለብቻው አይደለም which is ከተሰዋለት ኦክስ ጋር አብሮ ነው የሚሄደው የሚል አስተሳሰብ አላቸው ማለት ነው። በአጠቃላይ እነዚህ ኢንዲጂኒየስ የሆኑ ሪሊጅኖችን ስናይ the indigenous religions are fused በጣም fused ናቸው፣ የተጣበቁ ናቸው። ለምሳሌ ኢንዲጂኒየስ ሪሊጅኖች ከማን ጋር ተጣብቀዋል ከተባለ ከካልቸሮቻችን ጋር ተጣብቀዋል። also ከክርስቲያኒቲ ጋር with Christianity and Islam ከክርስቲያኒቲ ጋር ሆነ ከኢስላሚክ አስተሳሰብ ጋር በጣም የተጣበቁ ናቸው፣ አብረው የሄዱ ናቸው ማለት ነው። ለምሳሌ ያክል አሁን አንዳንድ ለምሳሌ ያክል ልንገራችሁና በኢስላሚክ ላይ አሁን ለምሳሌ ጫት መቃም አይቻልም፣ ግን ደግሞ እነዚህ አብረው የመጡ ነገሮች ናቸው ማለት ነው። አብረው ተያይዘው የሄዱ ናቸው። አንዳንድ ሰው የምር የሚቻል ይመስለዋል፣ ግን አይቻልም ኢስላሚክ ላይ ማለት ነው። also in the Christianity ላይ ደግሞ አንድ አራስ ከወለደች በኋላ ግዴታ ቤቱ ጸበል መረጨት አለበት የሚል አስተሳሰብ አለ። ግን ያ ነገር አብሮ የመጣ እንጂ ስፒሪቹዋሊቲ ወይም ደግሞ እምነቱ ያንን ነገር የሚል አይደለም። ስለዚህ as example ነው ፊውዝድ የሆኑ ነገሮች እነዚህ ኢንዲጂኒየስ ከሆኑ ሪሊጅኖች ጋር ፊውዝድ የሆኑ ነገሮች አሉ ማለት ነው። ፊውዝድ የሆኑ ነገሮች አሉ።
የተያያዙ ነገሮች አሉ ማለት ነው። ስለዚህ እነዚህን ነገር ያው እናንተ እንድትገነዘቧቸው ማለት ነው። ስለዚህ በጣም የተለያዩ ብዙ ነገሮች አሉ፣ ግን ያው ከማቀው ከእውቀት አንፃር ይሄ እቺን ብቻ ነው ያለኝ ማለት ነው። ግን እናንተ ብዙ መመርመር ትችላላችሁ ማለት ነው። ሌላኛው this phenomenon ይሄ ያልኳችሁ ፌኖሜናን ወይም ደግሞ ሚክሲንግ ኦፍ ሪሊጂንስ እምነቶች አንድ ላይ የመሆን ነገር ሚክስ የማድረግ ነገር ምን ተብሎ ይጠራል? ሲንክሪቲዝም ተብሎ ይጠራል ማለት ነው። ሲንክሪቲዝም ተብሎ ይጠራል ማለት ነው። ስለዚህ ይሄ ሲንክሪቲዝም ማለት መመሳሰል እንደማለት መመሳሰል ወይም አንድ የመሆን ነገር እንደማለት ነው። ስለዚህ እቺኛዋ እንዳረሷት ሚክሲንግ ኦፍ ሪሊጅን ኢዝ ኮልድ ሲንክሪቲዝም ተብሎ ይጠራል ማለት ነው። ስለዚህ እቺን እንዳረሷት፣ እቺን ኮንሰፕት በተለይ እንዳረሷት፣ ብዙ ጊዜ ፈተና ላይ ስላዩዋት እንዳረሷት ፕሊዝ። የመጨረሻው ለዛሬ የምናየው ጁዲዝም ነው። ጁዲዝም ምንድነው የሚለውን ነገር እዚህ ጋር ለማየት እንሞክራለን ማለት ነው። ስለዚህ what is Judaism? ጁዲዝም ምን ይመስላችኋል እናንተ? ጁዲዝም ባጭሩ እዚህ ጋር ስናወራው Judaism is considered as the expression of the covenant that የህዋህ ወይም ደግሞ ጆቫ or God ጁዲዝም ዞሮ በጂዊሶች ወይም ደግሞ በሂብሪዎች ስታብሊሽድ የሆነ ነገር ነው። እዚህ ስር ላይ እናየዋለን። ስታብሊሽድ within the ancient Jewish or ሂብሪዎች ወይም ደግሞ ጂዊሶች ናቸው ይሄንን ጁዲዝም የሚለውን እምነት የመሰረቱት። ግን ደግሞ ዋነኛው ሱፕሪም ቢንጋቸው ወይም ደግሞ አምላክ ብለው የሚያስቡት ወይም ደግሞ የአምላክ ወርዱ አስተሳሰቡ አምላክ ነው ብለው የሚያስቡት ማን ነው? የህዋህ ነው። ላይክ አሁን እስላሚኮች ላይ አላህ እንደሚባል፣ ኦርቶዶክሶች ላይ እግዚአብሔር እንደሚባል፣ የነሱ ደግሞ አምላካቸው ሱፕሪም ቢንጋቸው የህዋህ ተብሎ ይጠራል ማለት ነው። እምነቱ በአጠቃላይ ደግሞ ጆቫህም ወይም ደግሞ ጁዲዝም ይባላል። ጆቫህ ወይ ኦር የህዋህ ኦር ሲምፕሊ ጋድ ብለው ይጠሩታል ማለት ነው። ጋድ ብለው ይጠሩታል ማለት ነው። ስለዚህ ላይክ የህዋህ ጆቫህ ኦር ጋድ ብለው ይጠሩታል ማለት ነው። ይሄ ጁዲዝምን ማለት ነው። እና ስታብሊሽድ የሆነው ቅድም እንደነገርኳችሁ በአኒሸንት ጂዊሽ ኦር ደግሞ ሂብሪዎች ነው። በአኒሸንት ጂዊሽ ወይም ደግሞ ሂብሪዎች ነው ማለት ነው። ሌላኛው it began to be cleared noticed ይሄ እምነት በደንብ ኖቲስድ እየሆነ የተሄደው በስንተኛው ሴንቸሪ ነው? በአራተኛው ሴንቸሪ ማለትም በ300 ምናምን ዓመተ ምህረት ማለት ነው። በ300 ምናምንኛው ዓመተ ዓለም ላይ ነው እንግዲህ ይሄ ነገር እየታወቀ የሄደው ማለት ነው። ዓመተ ዓለም ላይ እየታወቀ የሄደው ማለት ነው ይሄ እምነቱ ማለት ነው። ስለዚህ which በአራተኛው ሴንቸሪ ላይ ይሄ ነገር ታውቋል ማለት ነው። ይሄ ነገር በአራተኛው ሴንቸሪ ላይ በደንብ ታውቋል ማለት ነው። ኦኬ ስለዚህ በአራተኛው ሴንቸሪ ላይ የነበረ ነገር ነው ይሄ እምነቱ ማለት ነው። ኦኬ ስለዚህ ይሄን ያህል ካልን ጁዲዝም has been followed in Ethiopia and the Horn by people since early times። ግን የሚገርመው ነገር ይሄ ኢትዮጵያና the Horn ላይ ኢቭን ከድሮ ጀምሮ ይመለክ የነበረበት ወይም ደግሞ ይሄ ሪሊጅን ፕራክቲስ የሆነ የነበረበት ነገር ነው ማለት ነው። ይሄ ሪሊጅን ፕራክቲስ የሆነ ነው በኢትዮጵያ እንደ ሆርን ላይ ነበረ ከድሮ ጊዜ ጀምሮ ማለት ነው። ከድሮ ጊዜ ጀምሮ ነበረ። በአራተኛው ሴንቸሪ ኖቲስ ቢሆንም ኢትዮጵያ እንደ ሆርን ላይ also in the early time ከአራተኛው ሴንቸሪ ማለትም ወደ 6ኛው ሴንቸሪ አካባቢ also ነበረ ኢትዮጵያ እንደ ሆርን ላይ ማለት ነው። ሌላኛው ለምንድን ነው ይሄ ነገር ኢትዮጵያ እንደ ሆርን ላይ የነበረው ቢባል አዘር ግሩፕስ ለምሳሌ ያክል ከአራተኛው ሴንቸሪ በኋላ በ6ኛው ሴንቸሪ አዘር ግሩፕ ኦፍ ጂውስ said to have been arrived to Ethiopia ወደ ኢትዮጵያ መተው ነበር ተብሎ ይታሰባል። ማለትም አዞኖስ ኤንድ ፒንሃስ የሚባሉ ሁለት ሰዎች በ6ኛው ሴንቸሪ መተው ነበር ተብሎ ይታሰባል። ስለዚህ ያንን ስፒሪቹዋሊቲ ከዛ አስፋፍተውታል ተብሎ ይታሰባል ማለት ነው። also still other said ሌሎቹ ደግሞ አንዳንዶቹ ደግሞ የሚናገሩት ነገር አለ ወይም አንዳንድ አጥኞች የሚናገሩት ነገር አለ። still other said Jewish immigrants የጂዊሽ ወይም ደግሞ የሂብሪ ስደተኞች ወደ ኢትዮጵያ የሚመጡና ከዛ በኋላ ከማን ጋር ኢንተርሜሪድ ያደርጋሉ? ከአገው ህዝብ ጋር ከአገውስ ጋር ኢንተርሜሪድ ያደርጋሉ ወይም ደግሞ ይጋባሉ። ከተጋቡ በኋላ ስፒሪቹዋሊቲያቸውን ወይም ደግሞ እምነታቸውን ያስፋፋሉ ብለው ይናገራሉ ማለት ነው። ስለዚህ ዞሮ እነዚህ ጂውሾች በኢንተርሜሪድ ሆነ በተለያዩ ነገሮች ኢትዮጵያ እንደ ሆርን ላይ አት አርሊ ታይም ላይ ፎሎ ይደረጉ ነበረ። ኦልሶ ደግሞ በ6ኛው ሴንቸሪ በአዞኖስ እና በፒንሃስ
ወደ ኢትዮጵያ ውስጥ በመግባት ሊስፋፋ ይችላል ወይም ደግሞ አንዳንዶቹ ደግሞ ከአገቦች ጋር እነዚህ ጂዊሽ ኢሚግራንቶች በመጋባት አስፋፍቶታል እምነቱን ብለው ያስባሉ ማለት ነውና ባጭሩ ግን ስለ ጂዊሽ እስካሁን ያወራነው የህዋህ ወይም ጆቫህ ኦር ጋድ ሱፕሪም ቢንጋቸው እንደሆነ ስታብሊሽድ የሆነው በአንሸንት ጂዊሽ ወይም ደግሞ በሂብሪዎች እንደሆነ የነገር ኖቲስ ይሄ እምነቱ ኖቲስ መሆን የጀመረው በ4ኛው ሴንቸሪ እንደሆነ ኦልሶ ጁዲዝም በኢትዮጵያ እንደ ሆርን ላይ አት አርሊ ታይም ይታመን እንደነበረ ወይም ደግሞ አንድ ስፒሪቹዋሊቲ ይታይ እንደነበረ ሌላኛው ደግሞ ኢትዮጵያ ላይ በ6ኛው ሴንቸሪ እንዴት ገባ ከተባለ በአዞኖስ እና በፒንሃስ የሚል ማስረጃ አለ ኦልሶ አንዳንዶቹ ደግሞ በዛ ብቻ አይደለም ከዛም በፊት የገባው በጂዊሽ ኢሚግራንቶች ወይም ደግሞ ተሰዳጆች ነው ከዛ እነዛ ተሰዳጆች ደግሞ ከአገው ህዝብ ጋር ተጋብተዋል ስለዚህ ስፒሪቹዋሊቲን በዛው ተስፋፍቷል ብለው ያስባሉ ማለት ነው whatever the case ኬዙ ምንም ሊሆን ይችላል ግን ደግሞ whatever the case the Jewish appear to have been isolated from the mainstream Jewish ማለትም እነዚህ ጂዊሶች የተለያየ ኬዝ ሊኖር ይችላል ኢሚግሬንት ያደረጉበት ወይም የተሰደዱበት ግን ደግሞ ዞሮ ከሀገራቸው ከጂዊሽ ወይም ደግሞ ከሂብሪው ወጥተው አትሊስት ሚሊኒየም ይሆናቸዋል 1000 አመታት ያስቆጥረዋል ከሚኒስትሪም ጂዊሾች ወጥተው 1000 አመታትን አስቆጥረዋል ተብሎ ይታሰባል ማለት ነው መረጃዎች ወይም መጽሐፋችሁ ላይ ያለው እንደዚህ ብሎ ነው የሚያስቀምጠው 1000 አመታት አትሊስት ሚሊኒየም ማለት 1000 አመታት ሊሆን ይችላልና 1000 አመታትን ሙሉ ወደ ሀገራቸው ያልተመለሱ ህዝቦች ናቸው ማለት ነው ስለዚህ ይሄንን ብሎ ያስቀምጣል ማለት ነው ሌላኛው Jewish developed and lived for centuries በተለይ በኢትዮጵያ ውስጥ የትኛው ፓርት ላይ ነው እነዚህ ጂዊሾች ወይም ደግሞ እነዚህ ሂብሪዎች ወይም ደግሞ ይሄ ጁዲዝም የሚከተሉ ሰዎች የኖሩት በየትኛው ፓርት ላይ ነው ከተባላችሁ developed and lived for centuries በጣም ለሴንቸሪ የሚሆን በጣም ለሩቅ አመታት ለብዙ አመታት የኖሩት በኖርዘርን በሰሜኑ በኩል በሰሜን በኩል በተለይ ደግሞ በሰሜን ምዕራብ በኩል ኖርዝ ዌስተርን ኢትዮጵያ ላይ በደንብ ኑሮዋል ማለት ነው ስለዚህ ባጭሩ whatever the case ሚሊኒየም ያክል ከቤታቸው የራቁ ጂዊሾች ናቸው ወይም ደግሞ ይሄን ጁዲዝም ተከታዮች ናቸው ሌላኛው እነዚህ ጂዊሾች ደግሞ በኢትዮጵያ ውስጥ በየትኛው አካባቢ ይኖራሉ ከተባላችሁ በኖርዘርን and north western mostly ይኖራሉ ማለት ነው for centuries lived አርገዋል also developedም አርገዋል ማለት ነው ስለዚህ የዛሬው ቱቶሪያላችን በዚህ ላይ ያበቃል ከተመቻችሁ ላይክ ሰብስክራይብ ሼር ኮሜንት ማድረግ እንዳረሱ ይሄን ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ የእናንተ ጥያቄ ለመመለስ ሁሉ ጊዜም ዝግጁዎች ነን ይመቻችሁ